ዶክተር ሰይድ መሐመድ ባላለው በካታ 12 ሆስፒታል የአጥንት ቀዶ ህክምና ስፔሻሊስት ነኝ። የእግር መዳፍ ህመም እንግዲህ የሚባለው እግራችን በሶስት ይከፈላል። በመጀመሪያ ደረጃ የእግር የፊተኛው ክፍል አለ ወይም ፎርፉት እንለዋለን። የእግር የመካከለኛው ክፍል ወይም ሚድፉት እንለዋለን ወይም ከዛ ደግሞ ሶስተኛ ደረጃ ሃይንድ ፉት ወይም የእግር የኋለኛ ክፍል ብለን በሶስት እንከፍለዋለን። የእግር መዳፍ ህመም በአብዛኛው እንግዲህ የፊት የሚባል ፎርፉት ብዬ ገለጽኩትን የሚያጠቃ ነው ወይም አንዳንዴ ደግሞ የፊተኛውን የእግር ክፍልና የመካከለኛውን የእግር ክፍል መገናኛ ላይ ሁለቱ መገጣጠሚያዎች ላይ የሚደርስ ህመም ነው። የእግር መዳፍ ህመም ሊያመጡ የሚችሉ ነገሮች የተለያዩ ምክንያቶች ሊኖሩ ይችላሉ። አንደኛው ለምሳሌ የኋለኛው የእግር ክፍል ወይም ሃይንድ ፉት የምንለው ተረከዝ አካባቢ የሚኖር ህመም በዛ ምክንያት የሚመጣ የፊትለፊት ህመም ማለት ነው። ስለዚህ የኋለኛው የተረከዝ አካባቢ የሚፈጠሩ ህመሞች ከሚመጡበት ምክንያቶች አንዱ የጅማት መወጠር ህመም ነው። ያ የጅማት መወጠር ህመም ከኋለኛው የእግር ክፍል ወይም ከተረከዝ ጀምሮ ወደ ጣታችን የተዘረጋውን ጅማት የሚጨምር የጅማት መወጠር ስለሚሆን ኢፌክቱ ህመሙ የሚጀምረው ከኋለኛው የእግር ክፍል ይሁን እንጂ ሳይታከም ረጅም ሰዓት ሲቆይ ወይም ደግሞ ህመሙ መፍትሄ ሳያገኝ ሲቆይ የፊተኛው የእግር ክፍልንም ጨምሮ ህመም ይፈጥር ይችላል ማለት ነው። ሌላኛውና ግን የበልጥ የተለመደው የፊተኛው የእግር ክፍል ላይ ህመም ሊፈጥር የሚችል ችግር የአንዱን አጥንት እንግዲህ እንደሚታወቀው 5 ጣት ነው አይደል የሰው ልጅ ያለው። እነዛ 5 ጣቶች ከጣቶቻችን ጀርባ ወይም ደግሞ ከጣቶቻችን ወደ ኋላ ፈቀቅ ስንል ጣቱን ተከትሎ ያሉ 5 ሌሎች አጥንቶች አሉ ከላይ የማይታዩ ማለት ነው። በቆዳ የተሸፈኑ በስጋ የተሸፈኑ ሆነው 5 ሜታታርዛል ቦንስ የምንላቸው ወይም አጥንቶች አሉ። እነዛ አጥንቶች እርስ በርስ ጠንከር ባለ ጅማት እርስ በርስ የተሳሰሩ ናቸው። ሰው እንግዲህ እንቅስቃሴ በሚያደርግበት ሰዓት ክብደቱን የሚሸከመው የኋለኛው የእግር ክፍል ወይም ተረከዙ ይሁን እንጂ ለመራመድ ግን ከኋለኛው የእግር ክፍል ቀጥሎ መሬት መንካት ያለበት የፊተኛው የእግር ክፍል ነው። ስለዚህ ከኋለኛው ይጀምራል ወደ መሃል ያልፋል። የፊተኛው የእግር ክፍል ለመስፈንጠሪያ ወይም ወደፊት ለመራመድ የመጨረሻውን የእርምጃ ደረጃ የሚፈጥርልን የአካል ክፍል እንደመሆኑ መጠን ከኋለኛው የእግር ክፍል ያነሰም ቢሆን ጫና አለው ማለት ነው። ስለዚህ እነዛ ጫናዎች ምን ይፈጥራሉ? ቀደም የጠቀስኩላችሁ በሜታታርዛል ቦንስ ብዬ በጠቀስኳቸው አጥንቶች መካከል ያሉ ጅማቶችን በከፍተኛ ሁኔታ እርስ በርስ እንዲለጠጡ ያደርጋሉ። ጅማቶቹ ወይም አንዱ አጥንት ከሌላው አጥንት ጋር ጫናው በበዛበት ቁጥር እርስ በርስ ለመለያየት ድረስ ሙከራ ያደርጋል ማለት ነው። መለያየቱ ግን የማይሆን ሲሆን ጫናው መለጠጥ ደረጃ ብቻ ያደርሰዋል ማለት ነው። ስለዚህ ይሄ ነገር ሲደጋገም በተለይ ረጅም ርቀት የሚሄዱ ሰዎች ላይና አትሌቶች ላይ በተደጋጋሚ ይሄ ነገር ስለሚፈጠር ህመም መፍጠር ይጀምራል ማለት ነው። በቋሚነት እዛ አካባቢ ህመም መፍጠር ይጀምራል። ስለዚህ እንደዚህ አይነት ችግር የሚያጋጥማቸው ሰዎች በዚህ ረጅም ርቀት እንዲጓዙ አይመከርም ወይም ደግሞ ህመም በመጣባቸው ሰዓት ህመሙ በጀመራቸው ሰሞን ላይ ረፍት እንዲያደርጉ ይመከራል ማለት ነው። እንደዚህ አይነት ችግር ያለባቸው ሰዎች የፊተኛው የእግር ህመም ላይ ተደጋጋሚ ስሜት ሲኖር ቅድም እንዳልኩት ህመሙ እየተባባሰና የጅማቱ ደግሞ የበለጠ እየተጎዳ ከመምጣቱ በፊት ወደ ህክምና ተቋም በመምጣት መፍትሄዎችን ቀድመው ማግኘት ይኖርባቸዋል ማለት ነው።